ምን አይነት ድራማ የተሞላበት ጌም አባቴ! ይሄ መላጣ ዳኛ ማኑ ሊዘርፋቸው ነበር። ሊዘርፋቸው ማኑ ሴኔጋሎች ጀግና ይላል። ብራሂም ዲያዝ ምን አስባ ነው ማን ኦራ ፋርም አረጋለሁ ብላ ማኑ ኤምባፔ ሆነች መስላል ማኑ ባፔ ብቻ ሆነች ኤሙ ሳይኖር ማኑ ትንሽ ሞሮኮች መጨረሻ ላይ አሳሰኑ። ገባር ግን ሴኔጋል ይፈልገው ነበረ። ዳኛ 12 ተጫዋች ነው ያሸነፉት ዛሬ ሴኔጋሎች ማለት 12 ተጫዋች። ማኔ ትችላለህ፣ ጎይ ትችላለህ። በቃ ማን እንዴ ሴኔጋል ይችላል። አሰልጣኛቸው ነው ኦራ ፋርም ማድረግ ያለበት ማን ኡፍ እንዴት የሚያረካ ቀን ማለት ሙሉን በእንግሊዘኛ ስትሪም ያደርግ ነው እና ማን በቃ ካለ ከሌላ ቤተሰብ ጋር ምናምን ነገር ተሽ ያደርግ ነው። ተነሳ ገባህ አይደል እንዴ ዘንብዬ ጠላት ለምን አዝናናለሁ? ዘንብዬ ጠላት ከማዝናና ማለት ነው። ገባ ኢንተርናሽናል ነው እናራምደው። አሁን ራሱ ትንሽ ደቂቃ ምናምን አጀስት አድርጌ ምናምን በአማርኛ ምናምን ነገር ገባ አይደል? ኡፍ እንዴት አባቱ የሚያረካ ቀን ነው ማለት ደስ ነው ያለኝ። የትላንቱ ተክሻል ገባ አይደል? ኮሜንት ላይ ምናምን እንዳለ ቤተሰብ እንግሊዘኛ የሚያወራ አበሻ ምናምን ቤተሰብ ከዛ ሌላ ምናምን ይመጣል ነው ገባ አይደል? አይሾ ስፒድ ነው ብሽ ሴኔጋል ይችላል። ደብሊው ማን በቃ ቡጣ ወረድ 1-0 ያለቀ ጌም አይመስልም። ኢንተርቴይኒንግ የሆነ ጌም ሴኔጋል በ3 ዙር ሁለተኛ ጊዜ ማለት በ3 አፍኮን ሁለተኛ ጊዜ ማለት አፍሪካ ዋንጫ አፍሪካዊ ነኝ ለሚል ማለት አሁን ስፒድ እና ብራሂም ዲያዝ በአንድ ፕሌን ላሽ ገባርለ ሞሮኮ ትሬን እዛው ሀገር ስለሆናቸው ትሬን ዛትዌ ባስ ዛትዌ ገባርለ ጋሪ ዛትዌ ካሬጅ ዛትዌ ሞሮኮ ገባሽ አይደለ? ብራሂም ደግሞ ስፒድ እንዳይገሉብን ከስፒድ ጋር ሆነሽ ወደ ስፔን ገባሽ አይደለ? ደብሊው አፍኮን ይላል። ምን አይነት ጨዋታ ነው ያየነው? ምን አይነት ፋይናል ነው? ምን አይነት እብደት ነው? እኔ በህይወቴ እንደዚህ አይነት ጨዋታ አይቻላቅም። ሃንድስ ዳውን ሴኔጋል አዘጋጇ ሞሮኮን በሀገሯ በሜዳዋ በ60,000 ደጋፊዋ ቤት አሸነፈቻት። እሱ አይደለም እማይረባ ዳኛ ጨዋታውን ሊያበላሽው ነበረ እማይሆን ዲሲዥን እየሰጠ ነገር ግን እግር ኳስ ትክክለኛውን ፍርድ ሰጠች። ሴኔጋሎች ይገባቸዋል፣ ይችላሉ። እግዚአብሔር ዊኒንግ ሜንታሊቲያቸው ይገርማል። አልሸነፍ ባይነታቸው ዳኛው የሰጠውን ዲሲዥን አይታችኋል። ሴኔጋል ጎል አግብታ አሽራፍ ሀኪሚ ላይ ፋውል ተሰርቷል ብሎ ሰረዘባቸው። ከዛ እዛ ጋር ደግሞ ሄዶ ለኢብራሂም የሰጠው ፔናልቲ ሶፍት። ሴኔጋሎች ኖ እንዲህ አይሆንም፣ እንዲህ አይደረግብንም፣ እኛ የጥቁሮች ኩራት ነን ብለው ከሜዳ ሊለቁ። ከዛ የሊቨርፑል ጀግና ሳዲዮ ማኔ መጣ። ኑ ተመለሱ ግቡ ብሎ ከዲዩፍ ጋር ተነጋግሮ አስገባቸው። ኢብራሂም ዲያዝ ለመጀመሪያ ጊዜ በቀኙ ፔናልቲ መቱ ሳተ። ከዛ ይሄ ልጅ ወስዶ በሚገርምሹት እኔ እንደዚህ አይነት ፋይናል አይቻላቅም። እንደዚህ አይነት ጨዋታ በህይወት ዘመን አይቻላቅም። ፉል ኦፍ ድራማ። ሴኔጋሎች ግን ሞሮኮች አሳዘኑኝ። አስቡት በሜዳቸው በሀገራቸው በ60,000 ደጋፊያቸው ፊት እንደዚህ አይነት ውርደት። እኔ የሴኔጋል ተጫዋቾች በህይወት ከወጡ ከዛ ሜዳ ከዛ ሀገር ላይ እኔ በጣም ደስተኛ ነኝ። የሴኔጋል ደጋፊዎች የሆነ ነገር እንዳይደርስባቸው ፈራለሁ። ይሄ እብደት ነው ጋይስ። ምንድነው ዳኝነት በአቦሰት አፍሪካ በቃ ከእግር ኳስ በቃ ድራማሽ ይበዛል። ኢብራሂም ዲያዝ ምንድን ያደረከው? 90 ላይ በስንት ጭቅጭቅ ተጫዋቾች አንጮትም ብለው ሄደው ማኔ ፕሮፌሽናል ቲም በስንት መከራ መልሷት የተገኘው ፓኔካ ከዛ ጭማሪ ላይ ሴኔጋል ጎል። አረ በቃ ዲራችን ፍርድ ከዳኛ ብቻ አይደለም። ጢሻ ሲያሸንፍ በቃ ብትኮራበት ጨዋታ ጢሻ በቃ ጢሾች እንችላለን። ፍርድ ከዳኛ ብቻ አይደለም። ይበጃል ሴኔጋል ጎበዝ ሴኔጋል ጎበዝ ስለሚገባት ጀማው ይሄንን ዋንጫ ማሸነፍ ሴኔጋል ስለሚገባት ነው ያሸነፈችው በአግባቡ ማለት ነው። በቃ ፍጹም የበላይ ነበረች በጨዋታው ላይ በቃ ጎላይ ኑሮ እንጂ ዶሚኔት አርጋ ተጫውታለች። በቃ የዳኛው እንቶፈንቶ የሆነ ስርዓተ ቢስነት ነው እንጂ ይሄ ጨዋታ እንደዚህ የተዝረከረከ ኳስ አይሆንም ነበር። የተዝረከረከ ኳስ በፍጹም አይሆንም ነበር። በጣም ማዝ ነው ለብራሂም ዲያዝ ነው። በቃ አሁን
ማሳበቢያ ነገር ካጡ ሙሉ ለሙሉ እሱ ላይ ነው የሚዘምቱበት። በጣም የሚያሳዝነው ብራሂም ዲያዝ ነው በጣም ማለት ነው። ከዛ ውጪ ግን ስለሚገባት ሴኔጋል ጀሙ ስለሚገባት ዋንጫው ማሸነፍ ነበረባት። አሸንፋለች በብቃቷ ነው። ምን አይነት ጎል ነው ያስቆጠረችው? እጅግ ለጎልነት የቀረቡ ንጹህ ኳሶችንም ሴኔጋል ስተዋሉ ከሞሮኮ በተሻለ ሜዳ ላይ የበላይ ነበሩ። በቃ የበላይነታቸው ብቻ ምስክር ሊሆን ይገባል። ከዛ ውጪ ግን ዳኛው አይረባም። ለማንኛውም ኦፊሻሊ ሴኔጋል የ2025ቱን የአፍሪካ ዋንጫ ሻምፒዮን ሆናለች። ኮንግራ ሴኔጋላውያን ማለት ፈልጋለሁ ጀሞ ኮንግራ ስለሚገባት ማለት ነው። ይገባሻል። ሴኔጋል አሸንፏል። አረ በስመ አብ ሞሮኮ ምን ብራሂም ዲያዝ የተባልክ ሰውዬ ወደ ሀገር ተመልሰ እንዳትመጣ እዛው ስፔን ቅርሽ። ምን አይነት ሰው ነው? ምንድነው የሰራው? እኔ ደግሞ ለምን እንደሆነ አላቅም ወደ ሞሮኮ ሆነ። አዘጋጅ ስለሆነ ይሆን አላቅም። ብቻ ፔናልቲው እንዴት ነው የሳትከው? እንዴት ነው የሳትከው? ቺፕ ትመታለህ? ምን አይነት ስሜት ነው የሚሰማው? ከዚህ በኋላ እንቅልፍ ይተኛል? እኔ አላቅለትም። በስመ አብ ይሄ ደግሞ እንዴት ነው የጀለጠው? እንዴት ነው የጀለጠው? ለ5 አይዙትም። ቦኖ 5 ኮፒ ተደርጎ ጎሉስ ቢቀመጥ አይዙትም። ምን አይነት ሹት ነው? ኧረ በስመ አብ ሴኔጋሎች ፕላስ ምን አይነት አንፕሮፌሽናል የሆነ ጨዋታ ነው ያየነው። ደግሞ ምንድነው የሚሰሩት? ፔናልቲ ተሰጠ አንጮትም ምናምን ብለው የሰፈር ጨዋታ ነው የመሰለኝ። እውነት በጣም ነበር የሚያሳፍረው። ምን አይነት ነገር። ከዛ ማኔ ግን ኧረ በጣም ነው የምትችለው እናቴ። ማኔ ትክክለኛ ሊደር ንዋላቸው፣ ሰበሰባቸው፣ አሸነፉ። በጣም ነው የሚችሉት። ማን ብራሂም ዲያዝ መታሰር አለበት። የሆነ ህግ ወጥቶ መታሰር አለበት። ጭራሽ የማይሆን ሰው ነው። ኧረ በስመ አብ